አሁን ቀጥታ እንግዲህ መስመር ላይ የክኔሴት አባል ዶክተር ጸጋ ፈንታውን ጤና ይስጥልኝ ዶክተር። ጤና ይስጥልኝ አቶ ተስፋዬ፣ እንዲሁም ጤና ይስጥልኝ የተከበራችሁ ተመልካቾች እንደምን አላችሁ? ጤና ይስጥልኝ ዶክተር። እኛ ሰላም ነን። ዛሬ ፀሐያማ ነው። እንዴት ነው ኢየሩሳሌም አካባቢ? እኔ እንኳን ኢየሩሳሌም አይደለሁም፣ ወደ መሃል ሀገር ነኝ። የአየሩ ጸባይ በጣም ቆንጆ ነው፣ ደስ ይላል። አንዳንድ ቦታዎችን መዘዋወር ነበረብኝ በስራ ጉዳይ። እንደዛ ነው። ኢየሩሳሌም ምሽት ይቀዘቅዛል። በጣም ጥሩ። አቶ ሽሎሞ መስመር ላይ አሉ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልኝ ዶክተር ጸጋ፣ እንዴት ናችሁ? ጤና ይስጥልኝ አቶ ሽሎሞ። እንግዲህ አሁን በአሁን ሰዓት እንደውም ስቱዲዮ ከገባው ትንሽ ቆየት ብሎ ነው የሚወጡ አንዳንድ መረጃዎች የጠቅላይ ሚኒስትር ቢንያሚን ኔታንያሁ በክኔሴት የውጭ ጉዳይና ደህንነት ኮሚቴ ስብሰባ ላይ ዛሬ ተገኝተው ጥቅምት 7ን ባስመለከተ ሚስጥራዊ ሰነዶች አንዳንድ ነገሮችን የተናገሩበት ሁኔታ አለ። እስኪ ከዛን ጀምር ብዬ ነው ዶክተር፣ እንዴት አየሹ? በጣም የሚገርም ታሪክ ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ቀደም አቶ ተስፋዬ እንደገለጽከው በዛሬው ቀን በክኔሴት የውጭና የጸጥታ ጥበቃ ኮሚቴ ውስጥ ተገኝተው በተካሄደው ውይይት ሚስጥራዊ ውይይት ነው። እንዲያውም የሚገርመው በዛ ላይ የወጣ ሁኔታ ነው ለመገናኛ ዘዴዎች። ይሄውም ጥቅምት 7 ቀን እንደሚታወቀው ሁሉ ጥቅምት 7 ቀን 2023 ዓ.ም የሐማስ ሽብር ፈጣሪ ድርጅት ወደ ሀገራችን ሰርጎ በመግባት ከባድ እልቂት ያደረሰበት ቀን ነው እና በዛ ጊዜ የነበረን ሰነድ በተመለከተ ጠቅላይ ሚኒስትሩ የአገር ውስጥ መረጃ ድርጅቱ ትክክለኛ ያልሆነ ሰነድ እንዳዘጋጀ በይፋ መናገራቸው ወጣልና በጣም የሚያሳዝን ነው። ይህ የመጀመሪያ ዜና ነው እንጂ ቆይቶ የበለጠ ሊጋለጥ ይችላል። እንግዲህ ዶክተር እዚህ ላይ እንደ ጠቅላይ ሚኒስትር አባባል በሀገር ውስጥ ምንም አይነት አገር የከዳ የለም፣ ግን በስለላ ላይ በጣም ትልቅ ጥፋት አጥፍተዋል የሚል ንግግር ተናግረዋል። ያው በቀላሉ ሲነገር ነው። ይሄንን እንዴት አየሽው ዶክተር? ሁላችንም የምናውቀው ነው። ትልቁ ችግር የነበረው በዛ ላይ ያየነው ከማንኛውም በበለጠ የመረጃ ክፍሉ ነው። የመረጃ ክፍሉ አስቀድሞ ሁሉ ነገር ማምጣት ነበረበት። የሐማስ ሽብር ፈጣሪ ድርጅት መጠናከሩን፣ መደራጀቱን፣ ማንኛውንም በተመለከተ ማቅረብ ነበረበት። ያ አልቀረበም። ትልቁ ችግር ይሄ ነው። ከዛ በተጨማሪ የሐማስ ሽብር ፈጣሪ ድርጅትን በተመለከተ ሁኔታውን ከሩቅ ይመለከቱ የነበሩ ተጽፊታኒዮት የምንላቸው በማጉያ መነጽር ሁኔታውን ይከታተሉ የነበሩ ወጣት ሴቶች ወታደሮች ይሄን ሁኔታ እያስጠነቀቁ እየተነገራቸው የመረጃ ክፍሉ ግን ንቆ ነበር ያየው። አቶ ሽሎሞ በዚህ ጉዳይ ላይ ጥያቄ ካለዎት? እኔ ዶክተር ጸጋን የምለው እንዴት ነው ይህ ቀን ከይህ ጉዳይ ከተፈጸመ ጊዜ ጀምሮ ጠቅላይ ሚኒስትር ናቸው። አሁን የሚያዘጋጁት ሰነድ ራሳቸውን ከወቀሳ ወይም ከኃላፊነት ለማደን አይደለም እንዴ? አቶ ሽሎሞ ከነፃ ከወቀሳ ለማውረድ የሚባል ነገር የለም። ያንዳንዱ ሰው የሰራው ስተት የጠፋው ሁኔታ የሳቸው ስተት የላቸው ማለት ነው ሙሉ በሙሉ ነው። ጠቅላይ ሚኒስትሩ በጠቅላይ ሚኒስትርነታቸው ኃላፊነት አለባቸው፣ ግን ወንጀለኛ አይደሉም። ዋናው ተጠያቂው ግን በድርጊቱ ላይ መንግስት አይደለም። መንግስት ኃላፊነት አለው። በወንጀል መጠየቅ ያለባቸው የመረጃ ክፍሉና የመከላከያ ሚኒስትሩ ነው። የመከላከያ ኃይሉና ለምን ነው ታዲያ ብሔራዊ ኮሚቴ የማታቋቋሙ? በዚህ ምክንያት ይሄን ያጣራው ለምሳሌ ብሔራዊ ኮሚቴ ነው፣ እናንተ የፖለቲካ ኮሚቴ ነው ለማቋቋም የምትሞክሩት። እሺ እንግዲህ ላስረዳ ለአድማጮቻችን ቀስ ብዬ ማስረዳው መሰለህ አቶ ሽሎሞ። የጸጥታውን ጉዳይ በተመለከተ መንግስት ኃላፊነት ቢኖርም ዋናው ሰራተኞች ተጠያቂዎቹ የመረጃ ክፍሉና የመከላከያ ኃይሉ ነው። ሁለቱ አካላት ናቸው ውድቀት የታየባቸው። በተለይ የሻባክ የሀገር ውስጥ መረጃ ድርጅቱ ነው ትልቁ ውድቀት የታየበትና ይሄንን መካድ አይቻልም። የሚመረምር ኮሚቴ ይቋቋም ለምትለው አይቋቋም አላልንም አቶ ሽሎሞ፣ መቋቋሙን እንደግፋለን። ነገር ግን ኮሚቴ ስታቋቁም ምን አይነት ኮሚቴ ነው መሆን ያለበት? የምታቋቁመው ኮሚቴ ትክክለኛ ንጹህ የሆነ ሚዛናዊ ሁሉን የሚመረምር ነው ወይስ ደግሞ የፖለቲካ አዝማሚያ ያለው ነው የሚል ነው? ኦኬ አቶ ሽሎሞ ይጨምራሉ በዚህ ጉዳይ ላይ?
ሌላ አሁን ቢሆን እስካሁን ድረስ አሁን መንግስት ሊያቋቋም የሚፈልገው ኮሚቴ የፖለቲካ ኮሚቴና መንግስትን ነፃ ለማድረግ ነው። ለዛ ነው ብዙ ጊዜ ደግሞ እንደሚታየው በተለይ ከፕሬዝዳንቱ ጋር ከፍተኛ የፍርድ ቤት ፕሬዝዳንቱ ጋር ጥላቻ አለ። እሱ ሊሾም አይችልም፣ እሱ አመራረጡ ህጋዊ አመራረጥ አይደለም የሚሉ ጥያቄዎች ሁሉ ነገሮች አሉ እና በአጠቃላይ ግን ይህን ነገር ፍርጥርጥ አድርጎ መልስ ሊሰጥ የሚችለው ከፍተኛ ፍርድ ቤት የሚሾማቸው በአገሪቱ ህግና ደንብ ማሰር ባለው ነው እንጂ የፖለቲካ ኮሚቴ ማቋቋሙ መንግስትንና የመንግስት ሚኒስተሮችን ነፃ አድርጎ የባለሙያዎችን ብቻ ኃላፊነቱን ለመስጠት መስሎ ነው የሚታየና እና ለምን ይህን በተመለከተ ጠለቅ ባለ ሁኔታ እናንተ አትወያዩበትም ነው? ጥሩ እንግዲህ አቶ ተስፋዬም እንዲሁም አቶ ሽሎሞ ለጠየቀው ጥያቄ ለተመልካቾቻችን ለአድማጮች ላስረዳ። በመጀመሪያ ደረጃ ሁኔታው የደረሰው ጉዳትን መመርመር ያስፈልጋል። የሚመረምረው አካል ማን ነው ነው ጥያቄው። አንደኛ በፊት እንደሚባለው ወይም ቀደም የነበረው የከፍተኛ ፍርድ ቤት ፕሬዝዳንት መሾም አለበት የሚል ነው ያለ። መሾም ከፍተኛው ፍርድ ቤት ፕሬዝዳንቱ በህዝቡ በኩል ተቀባይነት የሚኖራቸው መሆን አለበት። በአሁኑ ሰዓት የከፍተኛው ፍርድ ቤት ፕሬዝዳንት አሚት ተቀባይነት የላቸውም በግማሹ የእስራኤል ህዝብ በኩል። በእኛ በኩል በግማሹ የእስራኤል ህዝብ እንዲያውም ከግማሽ በሚበልጠው በአሁኑ ሰዓት መንግስት የተዋቀረው ከ68 የክነሴት አባላት በ68 የክነሴት አባል ነው። ከግማሽ ቆይቋቶች ደግሞ ይቅርታ ላስረዳ፣ ከግማሽ በላይ የሚሆነው የእስራኤል ማህበረሰብ በከፍተኛው ፍርድ ቤት ፕሬዝዳንት እምነት የለውም። ከዛ በተጨማሪ የሚመጣው በእኛ በኩል ይሾም የምንለው እኩል መሆን አለበት። ከግራ ክንፍ ከቀኝ ክንፍ የተውጣጣ ቤተሰቦቻቸው ያለቁባቸው በዚህ የተገደሉ ቤተሰቦች የወታደር ሄደው ተዋግተው ወገንን ለማውጣት የሞቱት የነሱ ቤተሰቦች እኩል በኩል ሚዛን በሆነ ቁጥር መቅረብ አለበት። ከዛ በተጨማሪ ይሄ ኮሚቴ የሚያካሂደው ስራ በቀጥታ ለህዝብ በቴሌቪዥን ለህዝብ መቅረብ አለበት ነው ያለው ጥያቄ። እኩል ይሁን ነው እንጂ የፖለቲካ ሚል አይደለም። በእናንተ በኩል በግራ ክንፎች በኩል ነው የፖለቲካ የምትፈልጉት። ለምን ፕሬዝዳንቱ የከፍተኛው ፍርድ ቤት ፕሬዝዳንት አሚት የለየላቸው የግራ ክንፍን ፖለቲካ የሚያካሂዱ ናቸው። አለመመረጣቸው ለክነሴት አለመቅረባቸው ነው እንጂ ቢቀርቡ ኑሮ በእርግጠኛ ነኝ በግራ ክንፍ በኩል ይመረጣሉ። ነገር ግን በፕሬዝዳንትነት በከፍተኛው ፍርድ ቤት ፕሬዝዳንት ራሳቸውን የሾሙ ናቸው፣ በኮሚቴ የተመረጡ አይደለምና እንዲህ አይነት አወዛጋቢ ሁኔታ ሊመረምር አይችልም። ውጤቱ የታወቀ ነው። ነገር ግን እኩል በሆነ መንገድ ከግራ ክንፍ ቀደም እንዳልኩት ከቀኝ ክንፍ የተገደሉባቸው ቤተሰብ ተወካይ የወታደር ቤተሰብ ተወካይ እንደገና ሁኔታው በስርጭቱ በቀጥታ ለህዝብ የሚቀርብ መሆን አለበት የሚል ነው እንጂ ሌላ ጉዳይ አይደለም። እንግዲህ ዶክተር እዚህ ላይ ሌላው አነጋጋሪ የሚሆነው በአሁን ሰዓት በጣም በፖለቲካውም ትንሽ ግጭት የሚያነሳው የሃይማኖተኞች ለውትድርና ምልመላ የሚደረገው ሁኔታ ለሚቀጥለው የበጀት ውይይት ላይ ድንገት እንቅፋት ይሆናል የሚል አንዳንድ ፖለቲከኞች አንዳንድ ባለስልጣኖች ሲናገሩ እንሰማለን። በዚህ ጉዳይ ላይ ምን ብለሽ ታስቢያለሽ? በጀቱ በትክክል በስነ ስርዓት ያልፋል? እንግዲህ አሁን ባለው ተጨባጭ ሁኔታ በጀትና የሃሪዲዎች ውትድርና ማገልገል የሚለው ነው። የበጀቱ ሁኔታን ስራው ተጀምሯል። እንግዲህ የገሰገሰ ነው። እስከ ሚቀጥለው ወር 31 ድረስ በጀቱ መጽደቅ ይኖርበታል። ያ ካልሆነ መንግስት ይበተናል፣ ክነሴት ይበተናል፣ ለምርጫ እንሄዳለን እና በእኛ በኩል ይሳካልኝ ማለት በጀቱ ይጸድቃል ብለን እንገምታለን። የሃሪዲዎች ጉዳይ በእውነት አይደለ፣ ፍርድ ለእውነት ነው። የእውነቱን ስንመለከት በጣም ያሳዝናል። በእነዚህ በሃሪዲዎች ላይ የሚሰነዘረው ሁኔታ በጣም የሚያሳዝን ነው። የሚገርማችሁ በሃሪዲዎቹም ውትድርና የሚሄዱ አሉ። ቁጥራቸው ጥቂት ነው። ሁለት ወታደራዊ አካል አለ። ነጻህ ይሁዳ የሚባለው ኃይል አለ፣ ሃሽሞናይም የሚባል ክፍል አለ። በዛ ያገለግላሉ። ቁጥራቸው በቂ አይደለም። ሃይማኖቱን የማይማሩ ሰዎች ማገልገል አለባቸው። ሁላችን የምናምነው ነው። በኔ በኩል በተለይ እስራኤል ሀገር የተቋቋመችው በመላው ዓለም የተበተነው ወገኗን ለማሰባሰብ ነው። በመላው ዓለም የተበተነው ወገኗን ስታሰባሰብ የይሁዲ የእስራኤል ሕዝብ የራሱ ቤት በታሪካዊ ቦታው ከ3000 ዓመት በፊት የንጉስ ዳዊት ዋና ከተማ በሆነችው በኢየሩሳሌም በእስራኤል ምድር አገር እንዲያቋቁም ነው።
ይህ ሁኔታ ውሳኔ አግኝቶ በዓለም በተባበሩት መንግስታት ድርጅት አገር ተቋቁሟል። እስራኤል ሀገር ከሌሎች ሀገሮች የሚለያት የመላው የይሁዲ ሀገር ናት። መጀመሪያ የሃይማኖቱን የሚቀድመው ከዛ በኋላ ነው ዲሞክራሲ። ስለዚህ ይሄን በተመለከተ በሃሪዶች ላይ ያለው ሁኔታ አገልግሉ ማለት አይደለም። ሃይማኖቱን የማይማሩ ይሄዱ፣ ሃይማኖቱን የሚማሩት ግን ያስፈልጉናል። ሃይማኖት አልባኛ መኖር አንችልም። ለብዙ ሺህ ዓመታት ያክል ተበትነን የቆየ ነው። በውጩ በተበተንበት ሰዓት ሰቆቃ መከራ ያሳለፈው የእስራኤል ሕዝብ ሃይማኖቱ ነው እና ይሄ ሃይማኖት መጠበቅ አለበት። ሃይማኖትን የሚማሩ መቀጠል አለባቸው። የማይማሩ ያገልግሉ የሚለው ነው። ግን እንዲያገለግሉ ከተፈለገ ከነሱ መሪዎች ጋር መነጋገር ያስፈልጋል። ከሃይማኖት መሪዎች ጋር መደራደር ያስፈልጋል። ያ ብቻ ሳይሆን በመከላከያ ኃይሉ በሚሄዱበት ሰዓት የኑሯቸውን ሁኔታ በቀን 3 ጊዜ መጸለይ አለ። የተለያዩ የሃይማኖት ህግጋቶችን እንዲጠብቁ መሆን አለ። ዶክተር ጸጋ ጥያቄው እዚህ ላይ ምንድነው? አንዴ ይቅርታ። ይሄ ሆኖ እያለ ግን የግራ ክንፎች አቶ ሽሎሞ እነዚህን ሃሪዲዎች በጥምር መንግስት ስላልገቡላቸው ነው እንጂ ለምን በአረቦች ጉዳይ አትጠይቁም? ከሃሪዲዎች የበለጠ በእስራኤል ሀገር ቁጥራቸው 2,100,000 የአረብ ሰዎች አሉ። ለምን አያገለግሉም? በ18 ዓመታቸው ለምን ብሔራዊ ውትድርና ባይሄዱ ለምን ሌላ ቦታ አያገለግሉም? ይሄ የግራ ክንፎች ዓላማ እስራኤል የይሁዲ ሀገር እንድትሆን አይደለም። የግራ ክንፎች ዓላማችሁ እስራኤል የሁሉም ዜጋ ሀገር እንድትሆን ነው። ዶክተር ጸጋ አንቺ አሁን እንደምትናገሪው ከሆነ የግራ ክንፎችን የሀገር ጠላት አድርገሽ እየፈረጃቸው ነው። ትክክል አይደለም። እነሱ መብታቸው ነው። አሁን ሀገር እየገዛችሁ ያላችሁ እናንተ ናችሁ። አረቦችንም ብሔራዊ ውትድርና እንዲሄዱ የማድረግ ግዴታ ያለባችሁ እናንተ ነው። የሃሪዲዎችን በተመለከተ ደግሞ ሃሪዲዎች የሃይማኖት የሚጠብቁ ለምሳሌ የጽዮኑ ታዳቲት የሚባሉ አሉ። ኦሪትም የሚማሩ አገርም የሚያገለግሉ ለአገርም የሚሞቱ ደማቸውን የሚያፈሱ አሉ። እናንተ ስልጣናችሁን ለመያዝ ብቻ ብላችሁ ነው ሃሪዲዎችን ውትድርና እንዳይሄዱ የምታረጓቸው እንጂ ኦሪት መማርና ሃይማኖትን መማርና አገርን መጠበቅ አገር ከሌለች ሃይማኖት መኖር የለም። ሰው ሊኖርም አይችልም። ኢራኖች ሊገሉን ይችላሉ። አገችን ሀገር ሊያፈርሷት ይችላሉ። ስለዚህ የኔ ልጆች ውትድርና ሲሄዱ ያንቺ ልጆች ውትድርና ሲሄዱ እኛ አንጠየቅም እኮ አውቶማቲካሊ ልጆቻችን ተገደው ነው ውትድርና ካልሄዱ ይታሰራሉ። ለምን ነው ለሃሪዲዎች ብቻ ፕሪቪሌጅ እንዲሰጣቸው እናንተ የምትሟሟቱላቸው? ለስልጣን ብናችሁ ለምን ትሟሟታላችሁ ነው ጥያቄው እንጂ አገር እያገለገሉ ሃይማኖት የሚማሩ አሉ። ስልጣን ይዛችሁ ለመያዝ ብቻ ሃሪዲዎችን ሁልጊዜ ግራ ክንፎችን መወንጀልና የግራ ክንፍን ደግሞ እንደ ጠላት አድርጎ መፈረጅ ትክክል አይደለም። ዶክተር ጸጋ ለምን ነው ቆይ ጥያቄህን ልመልስልህ። አንደኛ የግራ ክንፎች የሀገር ጠላት ናቸው ማለት አይደለም። ይሄ የሀገር ጠላት አይደሉም። አላማቸው ግን የእስራኤል የይሁዲ ሀገር ሆና እንድትኖር አይፈልጉም። የሁሉ ዜጋ ሀገር ያቋቋማት እና ቤንጎሪዮን ያቋቋማት እና ቤንጎሪዮን ያቋቋማት እንጂ ሊኩድ አይደለም ያቋቋማት እና ሀገር ያቋቋሙትን ለምን በዚህ አይነት ተፈረጃቸው? ትክክል አይደለም። አቶ ሽሎሞ ተናግረሃል። አሁን የኔ ተራ ነው። ለምን አንተ ስናገር ነው ስናገር አንድ ላይ ሰው አይገባውም። ሁለት ነገር አለ። የግራ ክንፎችን ጠላት የሀገር ጠላት ናቸው ማለት አይደሉም። ነገር ግን የግራ ክንፎች እስራኤል የይሁዲ ሀገር ሆና እንድትኖር አይፈልጉም። እስራኤል መሆን ያለባት የሁሉም አገር ናት ብለው ነው የሚሉት። ያሁኖቹ አገር ያቋቋሙት እነ ዳቪድ ቤንጎሪዮን፣ የመጀመሪያው እስራኤል ጠቅላይ ሚኒስትር ቤንጎሪዮን፣ የመጀመሪያው መከላከያ ሚኒስትር ቤንጎሪዮን ናቸው። ለመጀመሪያ ጊዜ እንዲያውም ሃይማኖት የሚማሩ ሰዎች ሃይማኖቱን ይማሩ፣ ውትድርና ማገልገል ይቅር የሚለውን የወሰኑት ቤንጎሪዮን ናቸው። ይሄ ታሪክ ሂደት ነው። ማወቅም ይቻላል። ማወቅም ካለ ገብቶ ማንበብ ይችላል። ሌላው ሁለተኛ በአሁኑ ሰዓት አረቦችን በተመለከተ ላልከው በአሁኑ ሰዓት የግራ ክንፎች ሰምተህ ታውቃለህ? አረቦቹ ይቅርና ውትድርና ይሄዱ አንልም። ብሔራዊ አገልግሎት በእነሱ ተቋማት ያገልግሉ የሚል የለም። እንዲያውም የግራ ክንፎች አላማቸው ምንድነው? የአረብ የፖለቲካ ፓርቲዎችን አንድ ላይ ሆነው ተጠናክረው በሚቀጥለው መንግስት ለማዋቀር ነው። እመነኝ አቶ ሽሎሞ፣ የግራ ክንፎች አላማቸው እስራኤል የይሁዲ ብቻ ሳትሆን የመላው ህዝብ ሀገር እንድትሆን ነው። ያ ደግሞ የማይሆን ጉዳይ ነው። ሌላው ተጨማሪ አገር ከሌለ ሃይማኖት አይኖርም ያልከው፣ መጀመሪያ ደግሞ በሃሪዲዎች ሄድክ እንደሆነ ቅድሚያ ሃይማኖታችን ነው ያኖረን፣ ሃይማኖታችን ነው። ተበትነን ስንኖር ሰቆቃ መከራ ቢደርስም ሀገራችን
የተመለስነው በሃይማኖታችን በመጸለያችን ነው። ከአገር በፊት ሃይማኖት ነው ብሎ ነው የሚያምኑት። ዶክተር ስለዚህ አቶ ሽሎሞ ለምን መሰለ አንድ ጥያቄ ህብረተሰቡን መግለጽ የምፈልገው አይደለም። ሀሪዲዎች እስራኤል ሀገር ከመቋቋም በፊት ሀገር እንድትቋቋም አይፈልጉም ነበር። እንዲያውም ግማሾቹ አሊያ ሪሾና ሽኒያ እየተባለ ጀርመን በነበሩበት ጊዜ አገራት ቋቋምን ብለው መጨረሻ ላይ 6 ሚሊዮን ተጨፍጭፈው ቀርተዋል ግማሾቹ የሚሆኑ። አሁንም እዚህ ያሉት አሁንም አጉዳት እስራኤል ሌሎችም በአገሪቱ አያምኑም። ስለዚህ ለምን ነው እንደዚህ አይነት ሰዎች በአገሪቱ እነሱ ጽዮናዊ አይደሉም? በጽዮናዊነታቸው እነሱና አረቦች ጽዮናዊ አይደለም። ግን እናንተ ለስልጣን ገንዘብ ትሰጧቸዋላችሁ፣ ውትድርና እንዳይሄዱ ታደርጋላችሁ። የእስራኤል ሀገር ህዝብ ግን ይሞታሉ፣ ልጆች ይሞታሉ፣ ደማቸውን ያፈሳሉ፣ ይቆስላሉ። ይሄ ፌር አይደለም። ለስልጣን አቶ ሽሎሞ አሁን ቆይ እኔ ልመልስ አሁን እንደዚህ አረቦችን ገዥ እናንተ ናችሁ። ብሔራዊ ውትድርና እንዲሄዱ ማስገደድ ትችላላችሁ። ለምን አታረጉም? አሁን አዳምጠኝ። አሁን አንተ አትናገርም። የኔ ተራ ነው። እሰማለሁ። አሁን እኔት በመጀመሪያ ደረጃ እናንተ የምትመርጡት ከሀሪዲዎች ይበልጥ አረቦችን ነው። ምንም አያጠራጥርም። በሁለተኛ ደረጃ የሀሪዲዎችን ያመጣህ እንደሆነ ስማ፣ ታሪካዊ ሂደቱን እንውሰድ። እስራኤል ሀገር ስትቋቋምም እነዚህ ብዙዎቹ ሁሉም አይደሉም። ሀሪዲ ስንል ሻስን አይጨምርም። ሻስ ውትድርና ያገለግላሉ። ሀሪዲዎቹ በጽዮናዊ አይደለም የምትላቸው አጉዳት እስራኤል አይደሉም። ጽዮናዊ ያልሆኑት ሳትመርና ሌሎች አሉ። እነሱ የሚያምኑት ምንድነው? እስራኤል ሀገር ለምንድነው ህገ መንግስት የሌላት? እስራኤል ስትቋቋም ህገ መንግስቷ ኦሪት ነው። የኛ ህገ መንግስታችን ኦሪት ነው፣ ሌላ ህገ መንግስት አያስፈልግም ብለው የሚያምኑ ናቸው። አንደኛ። ሁለተኛ እስራኤል ስትቋቋም በእስራኤል የነበረው የእስራኤል ህዝብ ብዛት 600 ሺህ ብቻ ነው። ስለዚህ የ600 ሺህ የሀገሪቱን ህገ መንግስት የወደፊቱን መወሰን አይችልም የሚል ነው። ይሄ ታሪካዊ ሂደት ነው። እናንተ የግራ ክንፎች ልንገርም 2 ሚሊዮን 100 ሺህ ህዝብ አለ። ከሀሪዶች በስንት ጥፍ የሚበልጥ አረቦችን በመደገፍ ከአረቦች ጋር መንግስት አልተቋቋም። ባለፈው ለአረቦች ቆይ ምን ችግር አለው? ዜጎች አይደሉም እነሱም አረቦችም እኮ የአረቦች በዲሞክራሲ እስከተመረጡ ድረስ መብታቸው ነው። መብታቸው ነው። ከመንግስት አካል አባል መሆን ይችላሉ። ወንጀልነቱ ምንድነው ታዲያ? ይሄ አረቦችም እኮ ከተቻለ መሆን ይችላሉ። አቶ ሽሎሞ ችግሩ ላስረዳ ካልገባ እርግጠኛ ነኝ አድማጮች ያውቁታል። ችግሩ ምን ታውቃለህ? ከማን ጋር ነው የምንዋጋው ያለው? ማን የሽብር ፈጠራ ድርጊት የሚፈጽምብን? የትኛው የነጠሪት አረብ ነው? ዶክተር ጸጋ የትኛው የነጠሪት አረብ ነው? አረብ ነው? የትኛው የእስራኤል ሀገር ዜጋ የሆነ ነው? አሁን አገሪቱን እየተዋጋ ያለው አገሪቱን የሚዋጋት ፍልስጤሞች አዛና ይሁዳና ሰማሪያ ያሉ ናቸው። እስራኤል ሀገር ውስጥ ያሉት አረቦች አሁን እነሱ አገሪቱን እየተዋጉ ነው። ይሄ ራሱ እንደዚህ ብሎ መፈረጁ በጣም ትክክል አይደለም። ችግሩ ልንገርህ፣ አንተ ለኔ እድል አልሰጠኝም ለመናገር። አንተ ብቻ የምትናገረው ኖ አዳምጠኝ። እኔም እኮ አለኝ የምናገረው፣ ማስረዳት እችላለሁ። መነኝ በእስራኤል ሀገር ያሉ አረቦች የፍልስጤም ዘር ናቸው አይደለም? እነሱ በዚህ ነው ውትድርና የማይሄዱት። በእስራኤል ውስጥ ያሉ አረቦች ባለፈው ስንት ዓመት አላየንም? ሉድ፣ ራምሌ፣ ያፎ፣ አኮ ገብተው ሲያቃጥሉ በጥቅምት 7 ቀን በነበረው እልቂት ላይ በደቡብ በኩል ሐማስ ሲገባ ተፈርቶ የነበረው አገር ውስጥ ያሉ አረቦች አይደሉም? ስንቶቹ ናቸው አረቦቹ የሽብር ፈጠራ ድርጊት የፈጸሙ? የሽብር ፈጠራ ድርጊቱ ጥቅምት 7 ከተፈጸመ በኋላ ከተገደሉ ወገኖቻችን በኋላ እነ ማንሱር አባስ እነ አህመድ ቲቢ ይሄን ድርጊት አውግዘዋል። በክነሴት አላወገዙም። አቶ ሽሎሞ አትከራከር፣ የማይሆን ነገር አልተ እንዲያውም ያሉት የመሰለ በአዛ ልጆች አለቁ እያሉ ነው ያወሩት። ስለዚህ ሽሎሞ እንዲሁ ዝም ብሎ መከራከር ዋጋ የለውም። ተጨባጩን ማየት አለብን። የኛን ስማኝ፣ የትኛው ሰው ነው ፍልስጤሞችን እያመገቡ በመኪና እየተቀበሉ የሽብር ፈጠራ ድርጊት አብረው የተባበሩ? አላየንም? ስንት የሽብር ፈጠራ ድርጊት የተፈጸመ። የሮሻ ሻባኩ ወንድም ራሱ ለገንዘብ ሲል አገር ክዶ እቃ እያስገባ ነው። ገብተሻል? ይሁዲዎችም የሚያደርጋሉ። ለኢራን ሁሉ እስራኤሎች ይሁዲዎች ወንጀል እየሰሩ ከሃዲዎችም አሉ። ሁሉን መፈረጅ ትክክል አይደለም። ዶክተር ሽሎሞ ስማኝ፣ መፈረጅ ትክክል አይደለም። በአንተ አባባል ስማኝ፣ በአንተ አባባል በእናንተ በግራ ክንፎች አባባል ነገ ጧት ቢያመቻችሁ መሐመድ
ወይም ቲቪ ጠቅላይ ሚኒስትር እንዲሆን ትፈልጋላችሁ? የይሁዲ ህዝብ ያሁን ቆይ አቶ ሽሎሞ ቆይ እዚህ ላይ አንድ ጥያቄ ልጠይቅህ ለአድማጮች መጀመሪያ አስጨርሰኝ። በእውነት አይደለም ለምን መሰለህ ስለማታስጨርስ ስለምታቋርጠኝ ሐሳቤን ነው። ስማኝ አንተ ያለው የት ሀገር ነው? እስራኤል ሀገር አይደለም እንዴ? አንተ ስንት መንገድ አቋርጠህ በእግር በሱዳን የመጣኸው ሰውዬ ለምንድን ነው የመጣኸው? ያ ሁሉ እዚህ ሀገራችን የመጣ ነው በሃይማኖታችን አይደለም እንዴ? ሃይማኖታችን መጠበቅ የለብንም? ሀገራችን መጠበቅ የለብንም? እናንተ አንተና ጓደኞች ግን ለአረብ አሳልፋችሁ መስጠት ነው የምትፈልጉት። ይሄ የማይሆን ነገር ነው። ፕሮፓጋንዳ ነው። ፕሮፓጋንዳ ነው። አንቺ አሁን የምትናገሪው ፕሮፓጋንዳ ነው። ትክክል አይደለም። ማለትም ይኸውልሽ የቀይ ክንፍ ፕሮፓጋንዳ ጥላቻ ለመፍጠር የአገሪቱ ዜጎች ከአብረው እንዳይኖሩ ማንሱር አባስ ራሱ እየተናገረ ያለው እንዴት ነው? እኔ እስራኤልን የይሁዲ አገር መሆኗን ተቀብያለሁ ብሎ ወታደሮችን አዘጋጅቶ ሄዶ አልተዋጋም። ያደረገው ነገር የለም። ግን ምንድነው ችግሩ መሰለሽ? አቶ ሽሎሞ እናንተ ስልጣናችሁን ለማጣት ስትሉ ለማጣት በምትቀርቡበት ጊዜ ሁል ጊዜ ጥላቻ ትፈጥራላችሁ። መስመር ላይ አቶ መላኩ መለሰ ከየቤርሼባ ነዋሪ ኢየሩሳሌም ከተማ በአሁን ሰዓት በሰላማዊ ሰልፍ ላይ ይገኛሉ። ጤና ይስጥልኝ አቶ መላኩ። ጤና ይስጥልኝ ጋሽ ተስፋዬ እንደውም ጋሽ ፋሲል። አቶ ሽሎሞ አብሮን አለ። የቀድሞ ክኔሴት አባል አቶ ሽሎሞ ሞላ አስተናግደኝ። ጤና ይስጥልኝ እንደምን አለ? ደህና ነኝ ይመስገን። እንግዲህ አቶ መላኩ የምናናግረውት ቀጥታ ከኢየሩሳሌም ነው። የሰላማዊ ሰልፉን እዛው ትገኛላችሁ። ዛሬ ቀኑ ውሎ እንዴት ነው አቶ መላኩ? ዛሬ ያው ጠዋት ሰላማዊ ሰልፍ ከታና መርካዝ ሁሉም ሰው ተሰባስቦ በቃፎንም በዳሩም ያለው በአንድ ላይ ተገናኝቶ ሁሉም ሰው እንደ በፊቱ ባይበዛም ሞላ ጎደል ቢያንስ በግምት ወደ 1500 የሚሆን ህዝብ ነው። ብዙንም አልወጣም። ጥሩም የነበረ ብቻ ግን ያው ኪሪስ ተዘጋ። ፖሊሶችም የደህንነት ፖሊሶችም አሉ። ኪሪስንም ዘግተው በብዙ ሰዓት ያው ህዝቡን ቁጣውን ካሁን በፊት ከነበረው ለየት ባለ መልኩ ነው ጩኸቱን እያሰማ የዋለ። ከዛም ባሻገር ወደ ርዕሰ መምሰለው ቢሮ ቤት ወደ በሩ ላይ እንደዚህ እንትናለን ያው ጩኸታችን አሰማን። ከዛም በኋላም ደግሞ አብያተ ክርስቲያን መስሪያ ቤት ከዛው ቢሮ ድጋፍም እንደዚህ ጩኸታችን አሰማን። እንተና ማን ነው የሚባለው አንድ ሰውዬ ብቻ ግን ወጥቶ አነጋገረን። እኛም ትግራችን እየታገልን ነው። ሙሴ ሰለሞን የሚባለው ማለት ነው። አዎ ሙሴ ሰለሞን ያው የክኔሴት አባል ምክትል አፈ ጉባኤ አዎ ካሁን በፊት በሬዲዮ እንደተናገረው እኛ ከምስራድ አፍሪም ጋር እየተነጋገርን ነው። ጉዳዩን እየተመለከትን ትግሉን አላቋረጥንም። እንግዲህ በእግዚአብሔር እርዳታ ጥሩ ውጤት ይመጣል ብለን እናስባለን ብሎ ይህንን መግለጫ ሰጠ። ከዚህ ውጭ ምንም የመጡልን የሉም። የክኔሴት አባል ጸጋ ፈንታውን የሚመጣው ነበር። እንደገና ደግሞ ክሊናም መጣው ነበረ። እንግዲህ እንደምታውቀው ነው ሁልጊዜም መቼም እንግዲህ እኛው ነገር ተንቃጭተን መመለስ ነው። ውጤት አናገኝም። እንግዲህ በእግዚአብሔር እርዳታ እናያለን። ከአቶ መላኩ ከነዚህ የክኔሴት አባል በተጨማሪ ኢትዮጵያኖች ያልሆኑ የክኔሴት አባሎች ወይም ደግሞ ሚኒስትሮች ወጥተው አነጋግሯቸዋል? ምንም ያነጋገረን የለም። ከሙሴ ሰለሞን ውጭ ማንም ሰው ወጥቶ የክኔሴት አባል ያነጋገረን የለም። ማንም ሰው እንግዲህ የእናንተ ጥሪ በአሁን ሰዓት ኢትዮጵያ የሚጠባበቁ ብዛት ያላቸው በጎንደርም በአዲስ አበባም ወደ እስራኤል ለመምጣት የሚጠባበቁ ያሉበት ሁኔታ በጣም አስጊና አስቸጋሪ እንደውም ከዛም አልፎ ተርፎ የሰው መጠለፍ ሁኔታዎችም እየታዩ ነው። ይሄንን እንዴት ነው ለመንግስት አቤቱታ የምታቀርቡት? ከሰላማዊ ሰልፉ ውስጥ ወጥተው ካላናገሯቸው እንደገናም ደግሞ ድምጻችሁን ካልሰማችሁ እንዴት ነው ማስተላለፍ የሚቻለው? እንግዲህ ካሁን በፊትም እንደምታውቀው ሁልጊዜ ከአዲስ አበባና ጎንደር የሚጠባበቁ ወገኖቻችን እንደምታየው ጸሎት እየጸለዩ ይጠብቃሉ። ነገር ግን አሁን በመላው በዚህ በሰለጠነው ዓለም አንቲማቲካ ወይም ደግሞ የዘረኝነት ጉዳይ ይባላል። በይበልጥ የዘረኝነቱ ጉዳይ ኢትዮጵያ ያሉ ወገኖቻችን ናቸው። ቤተ እስራኤል እየተባሉ ቤተ እስራኤል እየተፈለገ መታሰር ለምን ብር ይልካሉ እነሱ ብር የግብን ወድም ያመጣሉ እየተባለ ትልቁ ዘረኝነት ያለው በኢትዮጵያ ላይ ነው። ጦርነቱን በጣም ከባድ ሆኗል። ሰላሳውም ከበድ ብሏል።
ከመኖሪያ ቦታቸው ተፈናቅለው ነው ማንኛውም ሰው ቤተ እስራኤል የሆነ ሰው እየታገኘ ያለ። እንግዲህ ይህንን እንግዲህ ዋናው ነገር እኛ በቴሌቪዥን መስኮት እናንተ ያለው በማሳየት የኛ አብራክ የሆኑ የክርስቲያን አባሎችን ጉዳይ ተመልክተው ትግል ቢያደርጉልን ከእናንተ ድጋፍ ጋር የተሻለ ነው ብዬ ነው የምልህ። እስካሁን ድረስ ምንም የለም። በቃ እንደምታየው በመላው ዓለም ብዙ ቤተ እስራኤሎች መጥተዋል። ያለምንም አፍጋና ያለምንም እየተፈለጉ የመጡት ነው። ከኛ የኛ ኢትዮጵያውያን ግን ምን እንደሆነ አላወቅም። እኔም ግራ ገብቶኛል። አቶ ሽሎሞ እኔ እንኳን አቶ መላኩን ልጠይቀው የፈለኩት በመረጃ ደረጃ የሰላማዊ ሰልፉ አቀነባበር እንዴት ነበረ? በተለይ በየቦታው በደንብ ተነግሯን ወይስ 1500 ሰው 200,000 ኢትዮጵያውያን እስራኤል ሀገር ባሉበት በእርግጥ 1500ም በቂ ነው። ግን በአንድ በኩል ደግሞ በደንብ ስራ ከተሰራበት ለምን የበለጠ ሰው አልመጣም ነው። ከዛ ውጭ ደግሞ የሰላማዊ ሰልፉ አሁን የተጀመረው ዝም ብሎ አንድ ጊዜ ጮሆ ሰላማዊ ሰልፍ አድርጎም መለያየት ነው ወይስ ቀጣይ ትግሎች አሉ? ማለት አንደኛ በመጣው ሁለት ሳምንት 3 ሳምንት እንደገና ከዚህ የበለጠ እጥፍ የሚሆን ሰላማዊ ሰልፍ መደረግ አለበት ወይ? ሁለተኛ ጠቅላይ ሚኒስትሩን ለማግኘት ደብዳቤ አስገብታችኋል ወይ? ሶስተኛ ለምን ነውስ የክነሴት አባሎች በተለይ ከኛ አብራክ ያሉ የወጡት ከሰለሞን ውጭ ሌሎች ሁለቱ ስለምን ያልመጡ? ምክንያት ካላቸው ማለት የምታውቀው ከሆነ ምክንያት እንግዲህ አሁን የኛ አብራክ የሆኑ የክነሴት አባሎች ዶክተር ጸጋ ፈንታሁንም ተገኝታለች። ኩኒና ሳምኖም ተገኝተው ኩኒና ሳምኖ ትንሽ ቃለ መጠይቅ ተደርጎላታል። እሷም ያለውን ነገር ተመልክታለች። እንግዲህ ዛሬ በጥቅሉ ብዛት አልወጣ በሚለው ያው እንግዲህ በዚህ በከዳሮም ተጻፈን ድረስ አንዳንድ ሰዎች እንደሚነግሩም ከሆነ ሰው ብዙ አልወጣበት ምክንያት ብዙ አራት ለቅሶ አለ ከጻፎ ከቴታቴዋ ከጥራት ጋር ከዳሮም እንደዛም ስላሉ እኛ ቅስቀሳ ሲያደርጉ የነበሩ ወንድሞቻችን አልወጡልንም ብለዋል። እንደውም በተደጋሚ እናረጋለን ሌላ ጊዜ ሰፋ ያለ ነገር እናረጋለን ይላል ብለዋል ህዝቡም። እንደገና ደግሞ አሁን በስልስቴት ላይ የሰማሁት መረጃ ለምን ሰኞና ማክሰኞ ሮብ ብታድርጉ ኑሮ የቢሮ ሰራተኞች ቲክቶሮቶች የተለያዩ መስሪያ ቤቶች እየወጡ ያናግሯቸው ነበረ። እሑድ ላይኖሩ ይችላሉ የሚል ነገር መረጃ ሰጥተውኛል። እንግዲህ መቼም ከጎላ ጎደል ትግል ታግለናል ብለናል። እንግዲህ ሰለሞን ማናገሩም ትልቅ ነገር ነው። አሁን በፊትም የምስራዳ ፊልም ጋር ተነጋግረን ምስራዳ ፊልም ጥሩ ውጤት ሰጥተናል ብሎ ያስተላልፍበት መንገድ አለ። ያው ቃል ነው ዛሬ የሚሰጠው። እንግዲህ እየተነጋገርነን ግፊት እያደረግን ያው ጋቢ ወርቆ ኃላፊነት ነው። ዛሬም ያው ሰላማዊ ሰልፍ የተደረገ ሌሎችም አሉ ጓደኞቻቸው። እንግዲህ ለሚቀጥለው ደግሞ እንግዲህ ተወያይተን ደግሞ ቅስቀሳ አድርገን ሰላማዊ ሰልፍ እናደርጋለን ብዬ ነው የማስበው። አቶ መላኩ በእውነት እኛም እንደተከታተልነው ከሆነ በተለያዩ የማህበራዊ ሚዲያ ላይ ብዛት ያላቸው አዛውንቶች፣ እናቶች፣ አባቶች ተገኝተዋል። እንግዲህ እንደሚመስለኝ ቤተሰብ የተለያየበትም ሁኔታ አለ። ግማሹ እዚህ ግማሹ ኢትዮጵያ ናቸው። እርስዎ ከሚያውቁት ትክክለኛ ታሪክ ምን ያህል ሰው እንዲህ ያለ ቤተሰብ የተለያየበት ሁኔታ እናት እዚህ አባት እዛ ወይም ደግሞ ወንድሞች እዚህ እንዲህ አይነት ነገሮች ተመሳሳይ ታሪኮች ይሰማሉና እርስዎ ከሚያውቁት ውስጥ እስኪ አንዳንድ ታሪኮችን ቢነግሩን። ምን ያህል ቤተሰብ አለ ለሚለውማ እኔ ገርማል ከኔ ጀምር የመጀመሪያ ልጅ ከዛው ነው የቀረች። ምክንያቱም 18 ዓመት ሞልቷት ራሷን ችላ ትመጣለች ሲባል አሁን ዛሬ 3 ወልዳ ተቀምጣለች። ምክንያቱም አንዳንድ ችግሮች ደርሶባታል። እንግዲህ አሁን ባለበት በጦርነትና ከችግር አማርኛ ከመኖሪያ ቦታቸው ላይ መሬት ቆፍረው ውስጥ ለውስጥ ገብተው ከቤታቸው የገቡበት ደረጃ ነው። ከቦታ ቦታ እያንቀሳቀሷቸው ነው ያሉ። ይህንንም ራሱ ኢየሩሳሌም ሄጄ አመልክቻለሁ። ለነትኒና ሁላ ፎቶ ልኬያለሁ። አንድም ተሰምት የለም። ልክ እንደኔ አይነቶች ብዙ ሰዎች አሉ ማውቃቸው ብዙ ወገኖች አሉ። አሁን ጎንደር ቀበራሉ እንደምታውቀው እንደምልክልህ ቪዲዮ ክሊፑን ጸሎት ሲጸልዩ ስንት ህዝብ እንዳለ አንዳንድ ጊዜ ደግሞ ህግን ተመልክተው ወጣቶችን ክፍል ከኢትዮጵያ ላይ ያግዷቸዋል። ይወስዱና ይቅርታ ተደራድረው ሳበቃ በሹልታ ይሰዷቸዋል። ብዙ ነገሮች አሉ። እኔ ኢንፎርሜሽን እንደማጣራው ከሆነ
እና በጣም አስጠቃቂ ሁኔታ ላይ ነው ያሉ ወገኖቻችን። ብዙ ወገን አለ፣ ብዙ ስራ በተለይ ደጋግሜ የምናገረው በ2014 ፎርም ሙሉ ተብሎ በይፋ ተነግሮ ፎርም ሞልተን ሪሲት የተቀበልን ሰዎች ማአት ናቸው ያሉ። እነዚህ ወገኖች ምስራቅ አፍሪካ አጣውቶ አስቀምጧቸዋል። ግን አሁን በጀትም የለ፣ እንቅስቃሴም የለ፣ ታጋይም የለ፣ ብስም ያለ ነገር ነው። አዎ እንግዲህ አቶ መላኩ እኔ አቶ ሽሎሞ የጠየቁት ጥያቄ ነበር። ይሄ ትግል አልፎ አልፎ የሚሆን ትግል ነው። እንግዲህ እንደማስታውሰው ከሆነ በዛ ባሳለፍነው በ2025ም አንዴ ሰላማዊ ሰልፍ ወጣችኋል። አሁን ደግሞ እነሆ 26 እየገባን ነው። በአንዴ የሚበቃ ነገር ነው ወይስ አዘጋጆቹ ለወደፊቱ እዛው አካባቢ ጠቅላይ ሚኒስትር ቢሮ አካባቢ ቋሚ የሆነ ወይም እንዴት ነው እልህ የሚያስጨርስ ሰላማዊ ሰልፍ ለማድረግ ዝግጅት ላይ ናቸው? እንግዲህ አሁን ተነጋግረን ጊዜ ሰጠን ሰፋ ባለ መንገድ እንደ እግዚአብሔር እርዳታ የዛሬው ችግር የደረሰ ባይሆንም ሌላ 2 ሳምንት 3 ሳምንት ጊዜ ሰጠን። እንግዲህ አሁን ደግሞ እንደምታውቀው ምርጫ ሰዓት ነው። እኔ ያለሁ ባይታ ናቸው። መጨረሻው ምን ይሆን ሳናውቅም የግድ የሚወድም መታገል አለብን። እኛ ወደ ሰላማዊ ሰልፍ እንደዚህ የሚያበቃ ነገር አይደለም። እነሱ ቸለልታ ብሰዋል። ያው እንግዲህ ዝም ካልናቸው ተንጫጭቶ ዝም ይላሉ ነው። ደግመን ከጋዜጠኞችም ጋርም ከኛ ክልሴታ አብራክ ከኢትዮጵያኖች ዶክተር ጸጋ ፎንታውን ጋር ማብረው እንዲተባበሩን ያው እንግዲህ እንነጋገራለን በእግዚአብሔር እርዳታ። እናንተ በቴሌቪዥን መስኮት ለህዝቡ እንግዲህ አንዳንድ መረጃዎችን እዛው እየተቀበሉ ቪዲዮ ክሊፖችንም እየተቀበሉ እንዴት እንደሚሰቃዩ ወገኖቻችን እናንተ በቴሌቪዥን መስኮት አሳዩልን። ባለው ሁኔታ ኢንፎርሜሽን አስተላልፉልን። ሁላችንም ይሄ ክፍፍሉ አይረባም። ወደደ ጠላ እኛን ህዝብ እየተጎዳን ነው። ከዛ ያለው ወገናችን እንዲመጣም ጥረት አልተደረገም። አንድነታችን ግን ጥሩ ይሆናል ብዬ ነው የማስበው። አንድ ጥያቄ አለ አቶ መላኩ። እሺ አንተ ያነሳኸው ቅድም አለ በጣም አሳሳቢ የሆነ በተለይ በአማራ ክልል እንደሚታወቀው ከፍተኛ የሆነ ውጥረት አለ፣ ጦርነት አለ፣ ውንብድና በዝቷን የኛ ወገኖች ቁርባን እየሆኑ ነው፣ ሁላችን እናውቃለን። እና ይህንም እንኳን ተመርኩዞ የኛ መንግስት በዛ አካባቢ ያለውን ሰቆቃ በህዝባችን ላይ የደረሰ ያለውን ችግር ለማሰማት ሰላማዊ ሰልፍ ውጪ ጠቅላይ ሚኒስትሩን ለማግኘት እና በተለይ የውጭ ጉዳይ ሚኒስትሩን ለማግኘት ጥረት ተደርጓል ወይ ነው? አሁን ካልተደረገ ደግሞ ግዴታ መደረግ አለበት። ይሄ አንዱ። ሁለተኛ አሁን ካለን የውስጥ መረጃ እኛም ያው የወገኖቻችን ጉዳይ በጣም ስለሚያሳስበን በምንጠይቅበት ጊዜ ለዚህ ጥያቄ ከፍተኛ እንቅፋት ነው ያለው አጽዮኑ ታዳቲት የሚባለው ፓርቲ ነው። በተለይ በስሞትሪች የሚመራውና ሞሾ ሰሎሞን ራሱ መጥቶ የነበረው የምትለው ማለት ነው። ስሞትሪች ነው አሁን መንግስታዊ ውሳኔ እንዳይወሰን እንዲያውም ጠቅላይ ሚኒስትር ቢንያሚን ኔታንያሁን ለካቢኔ ውሳኔ እንዲመጣ ፈልጎ ከባጀቱ በፊት እንዳይመጣ ብሎ ያገደው ስሞትሪች ነው። እኔ መረጃው አለኝ። ስለዚህ ለምን ስሞትሪች ቤት ላይ በስሞትሪች ፓርቲ ላይ ለምን ሰላማዊ ሰልፍ አይደረግም? ምክንያቱም እሱ ነው የጥምሩን መንግስት እየዘወረው ያለው። እንግዲህ ስሞትሪች የጥምሩ መንግስት እንግዲህ ዋናው እኛ አናውቀውም፣ አሁን ቢሮውን አናውቀውም። ያው ካመለከቱ የግድም የወድም በሱ ቦታ ላይ ጫና እናደርጋለን፣ ህዝባዊ አመጽ እናደርጋለን፣ ሰላማዊ ሰልፍ እናደርጋለን። እንግዲህ በይበልጥ ደግሞ የሚያውቁት እነዚህ ክልሴት አባሎች ናቸው የሚያውቁት። እኛ አብራቸው የሆኑት እነሱ እንኳን መረጃውና ኢንፎርሜሽን እንዲሰጡን እስካሉበት ድረስ አጣርተን ቢሆን እስካሉበት ድረስ ሰላማዊ ሰልፍ እናደርጋለን። የጮላ ዳሲት ናቸው። አሁን ሰምቻለሁ እነሱ የኛ ህዝብ እንዲመጣ ትግል ማያድርጉ ለቢንያሚን ኔታንያሁም ደግሞ ሰምቻለሁ። ይሄንን በእርግጥ ሃይማኖት መሪዎች ናቸው ዋናዎች የሚሉት እና ኢትዮጵያ ያለው ነገር ጋሽ እንተዳይ ኢትዮጵያ ያለው ጉዳይ በጣም አሳሳቢ የሆነ አሁን የደህንነት ጉዳይ የለም። ደህንነትን አስመልክተው የተለያዩ ባለ ስራዎች አንዳንድ ችግሮችን ይሰራሉ። ለምሳሌ ወንጀል ሰርተሃል፣ ይህን አድርጋል እያሉ እየወሰዱ እየተደራደሩ የሚለቁባቸው ወጣቶችን ሚና የሚጫወቱባቸው እንደሆነ ሰምተናል። እና ይህን እንግዲህ ከክልሴት አባሎች ከእናንተም ሌሎችም ጋዜጠኞችን በትብብር ይህን ጉዳይ ማን ነው ተቃውሞ የሚያቀርብ? ከተቃውሞ ደጃፍ ከተለያዩ ቢሮዎች፣ መስሪያ ቤቶች ሰላማዊ ሰልፍ ጫና አድርገን ካልሆነ ይህ ነገር
ወገኖቻችን እዛ ያለቁብን ያሉ በጣም አሳሳቢ ነው። አዎ እንግዲህ ሌላው አቶ መላኩ ቀደም ብለው እንደተናገሩት ያለነው የዚህ አመት የምርጫ ዘመን ነው። እንግዲህ ይሄን ምርጫ ዘመን ድጋፍ አድርጎ የበለጠ እንቅስቃሴ ለማድረግ ምን አይነት ዝግጅት ላይ ናችሁ? ሌላው እናንተ እዚህ በመታደርጉት እንቅስቃሴ ኢትዮጵያ ያሉት ጎንደር ያሉትስ ለምን ኤምባሲው ፊት እነሱም አብረዋችሁ በተመሳሳይ እንቅስቃሴዎችን አያደርጉም? እኔም ባለፈው ልኬላቸዋለሁ። አንዳንድ ጊዜ የሚሰሩ ስራዎች አሉ። እኔ በአሁን ካሁን በፊት ከዛ በኢትዮጵያ ባለው ኤምባሲና ባለው ጦለቴት ላይ የሚሰሩ ስራዎች አሉ ጫና የሚደረግባቸው። ምክንያቱም ከኤምባሲ ሰራተኞች ውስጥ በጣም ብዙ ችግሮች አሉ። ለምን አንድ ግለሰብ ወይም ደግሞ ህዝቦች ተባብረው እዛ ላይ አንዳንድ ነገር ቢያደርጉ ትቀራላችሁ፣ ኮምፒውተር ትቷችኋል ምናምን እየተባሉ እየተንገራገሩ ናቸው። ሊያደርጉት አይችሉም። በጣም ውስብስብ ነው። እዛ ያለው አሰራር ዝም ብሎ ነው በቃ መነገጃ ናቸው። አሁን እኔ ቪዲዮ ክሊፕ እንኳን ተቀብዬ ወደ እናንተ ለመላክ በሹልክታ ካልሆነ ሊቀመንበሩ ራሱ መጠቀሚያ ነው ያደርጋቸው። እንደዚህ ነገሮች በጣም ጫና አለባቸው። ከዚያ ያለው ሰው ዝም ብሎ ዲሞክራሲ የላቸውም። ከዚህ ግን አሁን እንደምትለው አሁንም በየቦታው በየአቅጣጫው ከሰሜን እስከ ደቡብ ድረስ እንደዚሁ ተቀፋቅተን በየጊዜው ስራ አቁመን ወደ ሰላማዊ ሰልፍ በይበልጥ ዛሬ ከነበረው እጥፍ ድረስ ህዝብ ወጥቶ ጫና እንድናደርግ ማድረግ ብቻ ነው የሚቀረን እንጂ ከዚህ ውጭ ማንም ሊረዳን አይችልም። ወደዚህ የጋበዝነህ ምክንያት ባለፈው ሮሆቦት ላይ የፖለቲካዊ ስብሰባ አካሂዳችሁ ነበረ። ፖለቲካዊ ስብሰባውን በተመለከተ ከስብሰባው በፊት በእኛ ስቱዲዮ የተነገሩ ነገሮች ነበሩን። ያን በተመለከተ መልስ ለመስጠት ሲሆን ከዛ በፊት ግን አንተ በእኛ ማህበረሰብ በጣም የታወቅና ለህብረተሰባችን ብዙ አገልግሎት ያደረክነህ የክነሴት አባል አዲሱ መሰለም ረዳት ሆነ አገልግለሃን በጣም ሮሆቦትም አሁን የከንቲባው ዋና አማካሪ ሆነ ህብረተሰባችን ያገለገልክ ነውና ከአጠር ባለ ሁኔታ የመላኩ ሰለሞን የህዝባዊ አገልግሎት ምንድነው? በአንድ ደቂቃ 2 ደቂቃ ነገረንና ከዛ ወደ ሌላው ጥያቄ እንሄዳለን። በመጀመሪያ ደረጃ አመሰግናለሁ ለአቶ ፋሲልና አቶ ሽለሞ ለባለ ደረቦች በሙሉ ስለጋበዛችሁ አመሰግናለሁ። መላኩ ሰለሞን ምንድነው ስትል እንግዲህ ማን ነው መላኩ ሰለሞን? መላኩ ሰለሞን ከልጅነቱ አንስቶ ለህብረተሰቡ በማህበራዊ ጉዳይ፣ በፖለቲካ ጉዳይ፣ በሃይማኖት ጉዳይ አንድም ቀን ለኔ ለራሴ ለቤተሰብ ያስብ ያላውቅም። ማለትም ከኢትዮጵያ ጀምሮ አዲስ አበባ 5 ዓመት ተኩል ነበር። ከዛም ብዙ ለህብረተሰብ አገልግያለሁ። ከዚህ እስራኤል ሀገር ከገባው ጊዜ ጀምሮ ደግሞ እንግዲህ ሁላችሁም ታውቃላችሁ በፖለቲካና በሃይማኖት በማህበራዊ ጉዳይ በሙሉ ስሳተፍ ነው የምኖረው እድሜ ልኬንና እንግዲህ ስለኔ ባወራ ሌሎች እናንተ ብታወሩት ይበልጣል እና ባጭሩ የምናገረው ግና በእውነቱ ስለ ፖለቲካ ከሆነ እስራኤል ሀገር ከገባው ጊዜ ጀምሮ በፖለቲካ ብዙ ካንተም ጀምሮ አቶ ሽለሞ ቀዲማ ስትሄድ ረድቻለሁ። ወንድማችን አቶ አዲሱ መሰለ መጀመሪያው የክነሴት አባል ሲወዳደር ከጎን የቆምኩ ነኝ። ከዛ በኋላ ቢንያም ናታነው፣ ከዛ በኋላ ፕኒና ታምኖሸቴን፣ ከዛ በኋላ ወንድማችን ጋዲ ባርከን እና የኛ ህብረተሰብ እንዲወጡ ያላደረኩት ነገር የለም። አንድም ቀን እኔ ልወዳደር በየ አንተ አሁን ያልካቸው ነገሮች በሙሉ አውቃለሁ። ግን አንተ በተለይ በቀሳውስትን በተመለከተ አባትም ነፍሳቸውን ይማረው እንጂ የሃይማኖት ቅርብ ሰው ነበሩ። በተለይ የቄሶች መከፋፈል፣ ቄሶችንም አንድ ለማድረግ አዛውንቶች ቀጣይ ትውልድ ይዘው ጥለው እንዲሄዱ ቄሶቻችን እንዲማሩ ከጀርባ ብዙ ግፊት አደርጋለህና ለምን ነው? የዛሬ 5 ዓመት ነፍሱን ይማረው አባቴ አቶ ታምኑ ሰለሞን ሲሞቱ ከዛ የቄሶች ክፍፍል ነበር። አንዱ ያረደውና እንዳይበላ አዛውንት ቄሶቻችን ነበሩ። እንደ ምሳሌ እንደምታውቀው እነ ቄስ አየለ ያድጓቸው፣ እነ ቄስ መልካዛሪያ ሌሎችም በጣም ታላላቅ አዛውንት ቄሶቻችን ነበሩ እና በአዲስ አበባ የመጣ በሱዳን የመጣ የሚል ክፍፍል ነበር እና በዛን ጊዜ ነገሩን ሳየው በጣም እኔ ቆጨኝ፣ አናደደኝ። ለምን ከዛ ተስካር ሆኖ እንዴት ቄስ መላኩ ያረደውን ቄስ ሽለሞ አይበላውም የሚባል ከዛ በኋላ ግና አንድ ትልቅ ሰውዬ ነበሩ ማና ልቦን ይባላሉ ከባቲያም ከባቲያም እሳቸው ጋር በመነጋገር ሌሎችም ወንድሞቻችን አባቶቻችን በረሆብ ከተማ
ለዘጠኝ ወር ስንሰበሰብ አንድም ቀን ይገርማል ሽሎሞ ቀብር የለም የዛን ጊዜ ማክሰኞ ቀን ነው የምንሰበሰበው የነበረ በዛን ጊዜ ቄሶቻችን አንድ ሆነው ሊቀ ካህን ቄስ ብርቁ ቄስ መልካ ዛሪያ ምክትል ሊቀ ካህን ቄስ ብርቁ ተገኘ ሌሎችም ቄሶቻችን በሙሉ ይሄን አንድ አድርገናል አጸደቃችሁ ማለት ነው ሽማግሌዎች አጸደቁት ይሄ ግን ዋናው ሽሎሞ እኔ የዛን ጊዜ ልጅ ነበርኩ የዛሬ 5 ዓመት ማለት ነው ዋናው ደግሞ መሰብሰቢያው ነው መሰብሰቢያ ቦታ ረሆቦት እኛ መዘጋጃ ቤት ሁለተኛ ፎቅ ትልቅ አዳራሽ አለ ከዛ አዳራሽ ሽንት ቤቱን አንተ የምትኖረው ቅሪያት ሞሼ ረሆቦት ብዙ የኛ ማህበረሰብ የሚኖርበትና ብዙ ጊዜ ቅሪያት ሞሼ የታወቀ ቅሪያት ሞሼ ሰፈር ነው የታወቀ ሰፈር ነው እና በዚህ ለህብረተሰቤ ሁሉ ጊዜ ነው ማገለግለው ከዚህ ሲቀጥል እኔ እስራኤል ሀገር ከገባው ጀምሮ ታውቃለህ አንተ በስሆኑ ታይወዲት ወለ ያዳሹኝ ሰርቻለሁ ከዛም ብዙ ወደ 9 ቤት ማለት ነው ኤሊያና ጋይገር ምትባል አለቃ ነበረች አስተዋውሳለሁ በጣም ነው የምትወደኝ ነበረ እና የኛ ህብረተሰብ ታውቃለህ የዛን ጊዜ ዲዩር ቄባ የሚባል ወደ ከራባን ወይ ቋሚ ቤት ሰዎች አለ ጊዜያዊ ቤት ነው የነበረው ጊዜያው በዛን ጊዜ አብረን ሰርተናል ታውቃለህ ብዙ ነገር አሳልፈናል የሚገርምህ የመጀመሪያው ኢትዮጵያ ቢቷሃለም የጀመርኩኝ ነኝ ማለት ቢቷክሎሚ ስራ ረሆቦት የቢቷክሎሚ ሰራተኛውን አገልግሎት ሰራተኛ የመጀመሪያ ጊዜ ባስታውስ እንደሆነ ያኔ ለምሳሌ የሆነ ወጣቶች ኩርስ ያድርጉ ተብለው የቢቷክሎሚ ኩርስ አድርገው ቢቷክሎሚ ሰርተው ዛሬ በምን አይነት ሁሉ የተደራጁ እንዳሉ አውቃለሁ እነሱ እና ለምን አልቀጠልክበትም በዛ አይደለም ነው የገባሁት እኔ ላስተረጉም ሄጄ አስተርጓሚ ላስተረጉም ሄጄ በዛው ቀጠልኩኝና አሁን አንተ መተለው ለምሳሌ ብዙ እህቶቻችን ለምሳሌ የሮን ያካለ ምስት ባትሸባ ምሳዳ ቀሊጣ የዛን ጊዜ ኮርስ አስተምሮ ብዙ በርካታ ባይሆኑ የተወሰኑ እዛ ገብተዋል እኔ ግን የዛን ጊዜ እንደምታውቀው የረሆቦት ቢቷሃሎም ማለት ከሴድሮት ነቲቦ ቶፋቂ ማሽቀለውና ሽደወድ ገደራ ነጽዮና በሙሉ ያጠቃለለ ነውና በዛን ጊዜ ምንድነው ያደረጉኝ ሀፍታታ ክናሳ የሚባለው በጣም እንትን ነው የዛን ጊዜ ሰው ወረፋ ነው አይሰራም በየቀኑ ልሽካታ ቦዳ ተመዘገባለህ አንድ ቀን ከቀረ ወሩን አታገኙም ነበርና በዛን ጊዜ አሁን ህብረተሰባችን ሁሉም በየቦታው በሚሄድበት ጊዜ ስለኔ ነው የሚያወቁት ለምን በዛን ጊዜ እኔ ምን እንዳደረኩ አላውቅም ግን ኦኬ እሺ አሁን እሱን ያው እንዳልኩት ነው አንተ ያለህ የምታደርገው አገልግሎት ቅድም አንተ እንዳልከው ቤት ክንጥተህ ብዙ ተዋጽኦ ታደርጋለህ ማስተርጎም ብቻ ሳይሆን ረሆቦት ብቻ ሳይሆን ሌሎችም ሰላማዊ ሰልፎች በሚሆኑበት ጊዜ ማህበረሰባችን መብት ለማስከበር አብረህ በጎን የምትቆም ነህና ግን አሁን ቅድም አንተ ካነሳው መጀመሪያ አዲሱ መሰለን ረድታን ከዛ በኋላ እኔንም ረድተኛን ከዛም ፕኒናን ባለሳሳት አቶ ጋዲ ሞዴል ይኩል በሚሄድበት ጊዜ እና አንተ ሪዮት ዓለምህ የግልሃለህ ወይስ የኛ ሰዎች ክነሰት ገብተው ማገልገል አለባቸው የሚለው ስለምታምንበት ነው እኔ ማምንበት ሽሎሞ የኛ ህብረተሰብ መከፋፈሉ በጣም ነው መጣላው ጥላቻው መከፋፈሉ በጣም የኛ ህብረተሰብ የጎዳው በአሁኑ ሰዓት ይሄ ነውና የኛ ህብረተሰብ ሲከፋፈል እኔ ሲል ለምሳሌ እኔ መወዳደር እንደማንኛውም ሰው ዕውቀት አለኝ ችሎታ አለኝ የሥራው ልምድ አለኝ መወዳደር አላቃተኝም ግን ምን መሰለህ ሌሎች ደግሞ ይወዳደሩ አሁን ለምሳሌ ችግሩ መራጩ አይደለም ሽሎሞ ተወዳዳሪው አይደለም ዋናው ሰው አስመራጩ ነው አስመራጩ በየቦታው እየሄደ እየሰበሰበ ህዝቡን እያሳመነ ነው አስመራጭ ነው ተመራጩ ምንም አይደለምና ይህ ሳይው እኔ ለኔ ለራሴ ተቼ እኔ ያልኩት ካልሆነ ሳለን ወንድሞቻችን ተዘጋጅተው ይቅረቡ የሚለው ነው እና እዚህ ጥሩ ጥያቄ ነው ለምሳሌ በረሆቦት ከተማ ታውቃለህ ባለፈው 10 አመት ወንድማችን ዳኒ መርሻ 3 ቁጥር እንዲገባ አደረኩኝ ህብረተሰቡ ሎሎ ከዛ በፊት አባይ ዘውዴ ነው ስትደግፈው ነበር መሰለኝ የመጀመሪያው ፖለቲካ አባይ ዘውዴ ባጅኮና ማለትም የቀበሌ ኮሚቴ ልጅ እያለ እንደውም ከድርጆች ጋር በካራ ተዋግቶ አይ ይሄ ልጅማ በቃ ማደግ አለበት ለምን ከኛ ብራክ የወጣ ነው በየ አባይ ዘውዴ ለብዙ ማለትም የቅራት ሞሼ የቀበሌ ሊቀመንበር ሆኖ እንደገና ደግሞ 10 አመት የባጻ አባል ፈርድ ሸንጎ ሆኖ የስፖርት ቴክ ወስዶ ብዙ ልጆችን ለምሳሌ እኔ ተዝሚለ ወደ 250 ልጆች ቀይጣ ነው የሚባለው በአመት እንትን የሚለውና ያመታዊ የኮርስ በትምህርት በረፍት ጊዜያቸው በበጋው እንዲማሩ እነሱን ድጎማ ለማድረግ ማለት ነው አድርገናል አሁን ከዛ በኋላ ደግሞ ሌላውን ተውና ይሄው
ወንድማችን ዳኒ መርሻ ደግሞ 3 ቁጥር ባለፈው 10 ዓመት ባለፈው 2 ዓመት ተኩል ደግሞ እሱ ቦታው መልቀቅ የለበትም። እኔ በወዳደር እንግዲህ አይደለም ይሄ ሰውዬ እዛው መቀጠል አለበት። ኦኬ ሌላው አቶ መላኩ ወደ ቅሪያት ሞሼ ጣፈንታ እንሄድና ቅሪያት ሞሼ ብዙ ጊዜ ኢትዮጵያውያኖች ብዙ አሉ እየተባለ ትችት ይነገራል። የቅሪያት ሞሼ ሽኹና እንዲቀየር ብዙ ጥረት አድርጋችኋል። አንዱ ለምሳሌ ፕሮግራሞች ነበሩ ከምስራዳ ሽኩን ጋር የተሰሩ። አሁን ግን ሽኩም ሽኹኖት ተብሎ ያ ብቻ ሳይሆን ያ ቤቶች እየፈረሱ እንደገና እንደ አዲስ ሊገነቡና ይህን ፕሮግራም ግፊ ካደረጉት መሐከል አንተ እንደተነና መቼ ቅሪያት ሞሼ ሰው በሙሉ እያንዳንዱ አዲስ ቤት የሚኖረው? አመሰግናለሁ ሽሎሞ፣ ጥሩ ጥያቄ ነው። እንዲያውም አንተ ትዝ ይልህ እንደሆነ ናታን ሽራንስኪ የሚባሉት ጀምሮ አሪክ ሻሮን ቅሪያት ሞሼን መጥቶ ያላየ መንግስት ነቡሽ ሄርጾግ ያላየ ህዝብ የለም፣ ያላየ ሚኒስተር የለም፣ ያላየ ጠቅላይ ሚኒስተር የለም። ቅሪያት ሞሼ ከእስራኤል ሀገር ብቻ ሳይሆን በውጭ ሀገር በሙሉ ስለ ቅሪያት ሞሼ እንግዲህ በመጥፎ ነገር ነው የሚታወቀው። አዎ ብዙ ችግሮች ነበሩ። ልጆቻችን የተራረዱበት ጊዜ ነበር። ወላጆች ቦታ የለቀቁበት ጊዜ ነበር። ያሙነው ግን እኛ ተስፋ ባለመቁረጥ ጠንካራ አባቶቻችን ነበሩ ሞተዋል። ጠንካራ ወንድሞቻችን አሉ። ቦታውን ሳንለቅ እየታገነ በአሁኑ ሰዓት ስለጠየቁት ጥያቄ አመሰግናለሁ። ሁል ጊዜ ትግል ነው። ቅሪያት ሞሼ ኮሚቴ ሊመረጥ እንኳን ይሪያው ፈቃደኛ አልነበረም። ለ7 ዓመት ዘግቶ ይዞት ነበር ይሄን ፕሮግራሙን። አሁን እዚህ ይሄ አዲሱ ማለትም ፒኖይ ማለት ነው። አዎ ፒኖይ የመንግስት የሚሰጣለ ድጎማ ያን አልተሳካም ነበር። በአሁኑ ሰዓት ግና ባለፈው 2 ዓመት 1 ዓመት ተኩል ሊሆን ነው ማለትም አንተ የከተማ ከንቲባው አማካሪ ከሆነ ጊዜ ጀምሮ ማለት ነው። አዎ ዳኒ መርሻ ምክትል ሮሻይር ከሆነ ጀምሮ የመጀመሪያው 2 ፎቆች ፈርሰዋል። በመገንባት ላይ ናቸው። እንደምሳሌ በመገንባት ላይ ናቸው ተጀምረዋል። እንግዲህ ከአንደኛ ወደ ታች ወደ መሰረቱ አንስቶ ወደ አንደኛ ሊወጣ ነው። ከዛም ከ2 ፎቆች አንዱ 23 ፎቅ ነው። ይገርማል። አንዱ ደግሞ 25 ፎቅ ነው። በአጠቃላይ እዛ የሚገባው ገብቶኛል 480 ህብረተሰብ ማለትም እዛው ቤት ያላቸው ሰዎች ቤታቸውን ይሰጣሉ። ከዛች ሌሎች ግን ከውጭ ሰዎች ቤቱን ይገዙታልና አዲስ ፎቅ ይሆናል ማለት ነው። የኔ ጥያቄ አቶ መላኩ ያው አንተ ከመጀመሪያው እስከ መጨረሻው ስለምታውቀው ሆቦትን መቼ ነው ፕሮግራሙ የሚጠናቀቀው? ማለት የቅሪያት ሞሼ ሽኹና ወይም ኔበርሁድ ወይም ቀጠና መቼ ነው በትልቅ ፎቅ ብሎ የሚያልቀው? በመጀመሪያ ደረጃ ቅሪያት ሞሼ በአሁኑ ሰዓት በጣም እንደ አሜሪካ ሆኗል። ጽዳቱ በእውነቴ ነው። አንተ ሄደህ ማየት ትችላለህ። በእውነት በጣም በ24 ሰዓት ነው የምንሰራው ለህዝቡ እናገለግለውና በጽዳት ጀምሮ በትምህርት ቤት ጀምሮ በጸሎት ቤት ጀምሮ ሁሉ ነገር አለን። አሁን ለጠየቀው ጥያቄ መቼ ነው ለምትለው ረሆቭ ገብርኤል የሚባለው ከ2 ዓመት በኋላ ሁሉም ይፈርሳል። ቱክማን የሚባል ያለሁበትም ከ2 ዓመት በኋላ ይፈርሳል። በ10 ዓመት ውስጥ ሁሉ ያልቃል ብለን መገመት እንችላለን? አዎ በ10 ዓመት በእግዚአብሔር እርዳታ በ10 ዓመት ውስጥ ሁሉ ያው ቅሪያት ሞሼ ሌላ ከተማ ትሆናለች ማለት ነው። ሌላ ከተማ ኒውዮርክ ሌላው ጥያቄ አቶ መላኩ ወደ ስብሰባችሁ ከመሄዳችን በፊት እሺ ፎቆችስ ፈረሱ ያለው የማህበሩ የወጣቱ ኑሮስ እንዴት ነው? ወጣቶች በብዙ ጊዜ በአሺሽ በሲጋሪያ የተበከሉ በመጠጥ የተበከሉ ናቸው የሚባል ነገር አለና ይህስ ምንድነው? ለዚህስ መፍትሄ አለው ወይ? ጥሩ ጥያቄ ነው። ይህን ነገር አልፈነዋል ነበረ። 5 ዓመት ከ7 8 ዓመት ወዲህ ነገር የለም ቀርቷል። ልጆቻችን ብዙዎቹ ወደ ሃይማኖት ተመልሰዋል። ሁልጊዜ የምታየው ጸሎት ቤት ነው። ብዙ የተለያዩ ጸሎት ቤት አሁን እኛ እንኳን እና ዳኒ መርሻ ሰጥተናቸዋል። 2 ጸሎት ቤት የወጣቶች አለና ያን ነገር የቀድሞው ስቲግማ ወይም መጥፎ ስም የለም። በአሁኑ ሰዓት ልጆቻችን ጥሩ ደረጃ ነው ያለው። በትምህርት ደረጃ በውትድርና በሁሉም ነገር በስራም ደረጃ ጥሩ ነው ያለው። ብዙ ጊዜ ስለታችን ስለመተዋወቅ ጥያቄዎች ጠይቄያለሁ። አሁን ደግሞ ወንድማችን አቶ ተስፋዬ ጥያቄ ሊጠይቅ ይፈልጋል። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ መላኩ ሰለሞን። እንግዲህ ከአቶ መላኩ ሰለሞንን ለመጀመሪያ ጊዜ በስግድ ኢየሩሳሌም ተገናኝተናል። እኔን ነው ማያውቁኝ እንጂ እርሶን ያው አቶ ሽሎሞ እንደገለጹት በማህበራዊ ስራ ላይ እንቅስቃሴዎች ላይ ብዙዎቻችን እናውቀውታለን። አሁን መጨረሻ ላይ አቶ ሽሎሞ የጠየቁት ጥያቄ ነበር ለመጠየቅ የፈለግኩት። ምክንያቱም ከቅሪያት ሞሼ ወጣቶች ጋር በጣም ብዙ አመት ሰርቻለሁኝ በአዳር ትምህርት ቤት። እነሱን ለመጎብኘትም እንመጣ ነበር ቅሪያት ሽሞና። እስኪ ቅርታ
በኪሪያት ሞሼ ክሪያት ሞሼ እንደዚህ ለውጥ እያመጣች መገኘቱ በጣም ጥሩ ነው። ግን ከለውጡ ጋር ተያይዞ ለወጣቶች ምን አይነት ፕሮግራሞች አሉ? በአሁን ሰዓት ምንስ እየተደረገ ነው? ለውጡንስ ያመጣው ምክንያት ዋናው ምንድነው? ይሄንን ለመጠየቅ ነው አቶ ሰሉ። አቶ መላኩ አቶ ተስፋ የጠየቀው ጥያቄ እንደ መሰለኝ ከሆነ በቴክኒካል ምክንያት የሰማው አልመሰለኝ። እሱ የሚለው እንዴት ነው? አቶ ሽሎሞ ከጠየቀው ጭማቂ እኔ ብዙ ጊዜ ከወጣቶች ጋር ስለምሰራ መጀመሪያ የጠየቀውን ጥያቄዎች በእውነት አንተ እንዳልከው አሁን የወጣቶች ችግር መፍትሄ አግኝቷል ወይ የሚለውን ጥያቄ ነው የበለጠ እንድታብራራ የሚፈልገው። አዎ እንደነገርኩ የወጣቶች መፍትሄ አግኝቷል። እንደ ቀድሞ አይደለም። ቀድሞ የነበሩት እንግዲህ እኛ በአዲስ መልክ በአሁኑ ሰዓት እንደሌላው ሀገር አይደለም። በዚህ በረሆቦት ከተማ ብዙ ችግር የወጣቶች ችግር እንደሌለ እኛ 24 ሰዓት እየሰራን ያለ ነው እና ብዙ ወጣቶች ወንድሞቻችን ደግሞ የወጣቶች ኃላፊዎች ሆነው አብረው ወጣቱን እያደራጁ እያንዳንዱ እንግዲህ በተቻለው በሚሰራበት በአሁኑ ሰዓት ረሆቦት ጥሩ ቦታ ነው ያለ። ኦኬ አሁን ወደ ፖለቲካ ጥያቄ ልመጣ ነው እና ባለፈው ያደረጋችሁት ስብሰባችሁን አይቼ ነበረ። ከስብሰባው በፊት ስብሰባውን አይኖርም አይሆንም የሚል አንዳንድ ንግግሮችም ነበሩና ከስብሰባው ሰፋ ያሉ ሰዎች መጥተዋል። ግን የስብሰባው በአንድ በኩል የሊኩድ ስብሰባ አይደለም፣ በአንድ በኩል የሊኩድ ስብሰባ ነው። ለምሳሌ ከሊኩድ ስብሰባ ነው ከተባለ አዲሱ መሰለ እዛ ምን እያደረጉ ነው? ሌሎች ሰዎችስ? እና እስቲ የስብሰባውን ዓላማና ተግባር ተመልካቾቻችን እነ ቄስ ብርቁ ሁሉ መተው ቄስ ብርቁ የፖለቲካ ሰው አይደሉም እና እስቲ የስብሰባውንና ተሳታፊዎችን ከዛ ደግሞ ያሪቭ ለቪን የፍትህ ሚኒስተሩ ነበር፣ ኢዲት ሲልማን ነበረች፣ ኬልነር የሚባለው ነበረ። ግን ሮሻይሩ ያው ማታንዲል ደግሞ የሊኩድ አባል ነው፣ ግን ክሱ ከስብሰባው አልመጣም። ስለዚህ ከስብሰባው በፊት የነበረውን ነገር ከስብሰባው የነበረውንና ከዚያ በኋላ ያለውን ነገር ብታስረዳ። እሺ በጣም አመሰግናለሁ አቶ ሽሎሞ። ያው ስለ ስብሰባው 20 ቀን አንደኛ ወር 2026 ዓመተ ምህረት ነበረ። በብራይስጥ ምንድነው ልሻኖት በኮፈቴ ነው እና እኛ በራሳችን ለውጥ እናምጣ፣ ኃይሉ አለን፣ እውቀቱ አለን፣ ጉልበቱ አለን፣ አንድነቱ ነን እንሂድ የሚሉ ወደ 4 ወንድሞቻችን ናቸው። መጥቀስ ቢያስፈልግ አቶ ግዲዮን ጀንበርና አቶ ሙሌ መንግስቴ፣ ከዛ ወንድማችን ዳኒ መርሻ፣ ሌሎች ነው። ባለፈው አመት ከኛ መሳቤት ረሆቦት መጡ። እኔ እንኳን ጥያቸው ነው ሄድኩኝ። በዚህ ነገር አላመንኩም ነበረ። ኋላ ግን ሳይው ነገሩ አንድነት እንሁን የሚል ነው። አንድነትን የሚጠላ ሰው የለም። ስለዚህ እነዚህ ልጆች በዚህ ቀጠሉ፣ ወንድሞቻችን ማለት ነው እና በተለያዩ ከተማዎች ስብሰባ አድርገዋል እና በአሽቀሎን እንደ ኸደራ እንደ ናታንያ ራምሌ በተለያዩ ነጽዮን አድርገዋል። አሁን የኛ ደግሞ ተራ ደረሰ። የረሆቦት ተራ ሲደርስ እኛም እንደምታውቀው እንግዲህ በረሆቦት ከተማ ምክትል ሻይር አለን። የሚሮ ሻይሩ አማካይ ነኝ። ሊኩድ ነን። እንዲያውም ባለፈው ቅድሚያው ምርጫ በነበረው 3 ወንድሞቻችን ሀቤር መርካዝ የሚባለው የሊኩድ ማዕከላዊ ኮሚቴ አስገብተናል በሊኩድ እና ይህ ስብሰባ አገር አቀፍ ስብሰባ ነው። ስለዚህ አንድ ሆነን እንሄድ። ሁሉ ጊዜ እንደምታውቀው እኛ ሊኩድ ነን። በሊኩድ ግን እንዴት ነው ሊኩድ የምትሆነው? እራክ ምርጫ ሲመጣ 4 ዓመት አንድ ቀን ሊኩድን ትመጣለህ። የኛ ሰው ከዛ ውስጥ የለም። ገብቷል? እና የሊኩድ አባል እንኳን የሚሆን የለም። ለምን አሁን ባለፈው ለምሳሌ ዶክተር አብርሃም ንጉሴ በሊኩድ አባል ነበሩ። አሁን ዶክተር ጸጋ መላኩ የሊኩድ አባል የክነስት አባል ነች። ከመሀከል ላይ ደግሞ አሸር ስዩም የተወሰነ ቀናቶች ነበሩ፣ አለሊ የተወሰነ ቀናቶች ነበሩ። እና ሊኩድ በአጠቃላይ የኢትዮጵያ ክነስት አባላትን አላወጣም ማለት አይቻልም። አላወጣም ማለት አይደለም። ለምሳሌ አሁን ዶክተር አብርሃም ንጉሴን ከጠቀስክ እሱ በጣም የሊኩድ ጠንካራ የነበረ አሁን አምባሳደሩ የተሾመም የፖለቲካው ሹመት ነው። ብዙ ምትፓቅዲም ያለው ብዙ የሊኩድ አባላት ያለው አቶ አብርሃም ነው እና በሊኩድ ምንድነው ኃይል ያለው ሰው ነው የሚያገቡት። ኃይል የሌለው ሰው አይገቡትም። ሽሎሞ ዝም ብለህ እኔ ሊኩድ ነኝ ብትል ሽሎሞ ስንት ሰው አለው ነው ገብቷል። ሽሎሞ ሞላ ዶክተር ጸጋ ግን የክነስት አባል ናት። አሁን እሷ ተመርጣለች፣ ገብታለች። እኔ ስለሷ እንግዲህ እኔ መናገር አልፈልግም። እኔ ስለ ዓላማው መናገር የምፈልገው ስለነበረው ስብሰባ ጠየቀኛል እና ከዛ እዚህ እናንተ በቴሌቪዥን ቀርባ እህታችን የፓርላማ አባል ስሟን መጠቀስ አልፈልግም፣ የሊኩድ ስብሰባ አይደለም፣ ሚኒስትሮች ሊመጡ ይችላሉ፣ ላይመጡ አይችሉም፣ እንደማመጥ ላይመጡ አይችሉም፣ እንዳትሄዱ
ረሆቦት እኛን የሚወክል ስብሰባ አይደለም ብላ መናገሯ ይሄ እንግዲህ አንድ የህዝብ መሪ የክኔሴት አባል የማይጠበቅ ነው። ግን ከዛ ስብሰባ ስለ አንድነቱ ስብሰባ አንዱ ነን በሚለው ስብሰባ አንተ ጥያቄ ጠይቀሃል። እሷም እህታችን ተጠርታለች። እንደጋዲ ባርከን አዲሱ እንደመሰለ ቀድሞ ክኔሴት አባል እንደምታውቀው ሁሉም ጠርተናል። ግን አሁን መጨረሻ ወደ ፕሮግራማችን ሊያልቅ ስለሆነ የወላቶ መላኩ ልሰተ ነው መጨረሻ ሰጣሉ ለአንድ ደቂቃ። ያ ስብሰባ በአንድ በኩል አገር አቀፍ ነው ብለሃል፣ ብዙ ሰዎችም እንደተሳተፉ አይተናል። ግን በአንድ በኩል ደግሞ የሊኩድ ነው ትላለህ። ለምሳሌ ከዛ የሊኩድ አባል ያልሆኑም አሉ። እንዳልኩት እኔ እስካወቅኩት ድረስ ለምሳሌ ቄስ ብርቁ የሊኩድ አባል አይደሉም። የክነስት አባል የቀድሞ የክነስት አባል የመጀመሪያው አዲሱ መሰለም የሊኩድ አባል አልነበሩም፣ ግን ሊሰሙ መጥተዋል። ስለዚህ ወደ ለምን ነው ታዲያ የሊኩድ አባላትን ብቻ የጠራችሁ? ለምን ሌሎችን ሁሉንም ነው የጠራ ነው? ሁሉንም ጠራችሁ? ሁሉንም የጠራ ነው ስለሆነ ሁሉንም የጠራ ነው። የዓላማው አንዱ ነን እንሂድ የሚል ነውና አንተ ካዋሳቸው ሊቀ ካህናት የሃይማኖት መሪ ቄስ ብርቁ ተገኘ መጥተው ዓላማውን ሰምተው መመረቃውን የሄዱትኝ ይሄ ዓላማ አንድነታችሁን አጠንክሩ፣ አንድ ከሆናችሁ እናንተን የሚያጠቃ የለም ብለው መረቅ